አሁን ከምንም ጊዜ በላይ ሶሻል ሚዲያን ወደ ገንዘብ የምትቀይሩበት ጊዜ ነው። ወደ ሶሻል ሚዲያ መምጣትና ገንዘብ ማድረግ ትችላላችሁ። መጀመር የምትችሉት በጣም በትንሽዬ ነገር ነው። ሰላም ጤና ይስጥልን። የስለ ቢዝነስ ሚዲያ ተከታታዮቻችን እንደምን አላችሁ? የስለ ቢዝነስ ሚዲያ ነው። የተለያዩ የቢዝነስ ሀሳቦችንና ጠቃሚ መረጃዎች ወደ እናንተ የምናደርስበት የቢዝነስ ቻናላችን ነው። በዛሬው ፕሮግራማችን ለእናንተ ይጠቅማል ብለን ያሰብነውን በተለይ አሁን ላይ በወጣቱ ዘርፍ እንዲሁም ደግሞ የተለያዩ አይነት ስራ ፈጣሪዎችን ጥሩ የሆነ የራሳቸው የተለየ የሆነ ክህሎት ላላቸው ሰዎች ጥሩ እድልን እየፈጠረ ያለና በአሁኑ ሰዓት እጅግ በጣም ተጽዕኖ ፈጣሪ ከሆኑ የስራ ዘርፎች መካከል ነው ሰፋ አድርገን የምናነሳው ያለው ጊዜውን ያማከለ የስራ አይነት ነው የምናነሳላችሁ። እንግዲህ ይሄ የስራ ዘርፍ ትላልቅ የሆኑ የመንግስት ባለስልጣናትን የሀገር መሪዎችን ሳይቀር ኑ እኛ ሀገራችንን ጎብኙልን እንዲሁም ደግሞ ይህ ወጣት ሀገራችን ላይ በመጣ ብሎ እስኪመኙ ድረስ እጅግ በጣም ተፈላጊነት ያለው የስራ ዘርፍ ነው። ይህ ስራ እድሜ አይገድብም። ይህም ማለት በጣም ወጣት የሆኑት እዚህ ስራ ላይ ማስገባት ይችላል። ከዛም በተጨማሪ ደግሞ እድሜያችሁ የትኛውም አይነት ጥግ ላይ ቢሆን የራሳችሁ ጥሩ የሆነ እይታና ፈጠራ ካላችሁ እዚህ ስራ ላይ መግባትና ራሳችሁን መቀየር ውጤታማ መሆን እንዲሁም ደግሞ ቁጥር ስፍር የሌለውን የገንዘብ አቅም ማግኘት ትችላላችሁ ማለት ነው። ይሄ ስራ ምንድነው? እንዴት አድርገን ነው ወደዚህ ስራ መግባት የምንችለው? ምንድነው የሚለውን ደግሞ አንድ በአንድ ዘርዝረን የምናይ ነው የሚሆነው። ወደ ስራው እንግዲህ ውድ ተመልካቾቻችን ላይ በመግቢያችን ላይ ሰፋ አድርገን ለማንሳት እንደወደድ ነው ይህ ተጽዕኖ ፈጣሪ ወይም ደግሞ በጣም ብዙዎችን በቀላሉ ራሳቸውን እንዲቀይሩና እንዲያሻሽሉ የሚረዳው ትልቁ የቢዝነስ አይዲያ የሚሆነው ሶሻል ሚዲያን ወደ ገንዘብ የመቀየር ሂደት። ይህም እንግዲህ እንደሚታወቀው በጣም ብዙ አይነት የሶሻል ሚዲያ አይነቶች አሉ። ፌስቡክ አለ፣ ቲክቶክ አለ፣ ዩቲዩብ አለ። እነዚህን ዘርፎች ወደ ገንዘብ የመቀየር ሲስተም ነው። ይህም ደግሞ አሁን ላይ እጅግ በጣም ተፈላጊ ዘመኑን የዋጀ ጥሩ የሆነ የቴክኖሎጂ ውጤት ነው ብለን ማለት እንችላለን። አሁን ላይ እድሜያቸው እጅግ በጣም ትንሽ የሚባሉ ልጆች ራሳቸው በገባቸው መንገድ የራሳቸውን ኮንተንት በመያዝ ወደ ቢዝነሱ ዓለም ወይም ደግሞ ሶሻል ሚዲያን ወደ ገንዘብ የመቀየር ሂደት በመምጣት በጣም በአጭር ጊዜ በሚሊዮንና በቢሊዮን የሚቆጠር ገንዘብ አትርፈው ራሳቸውንም ቤተሰባቸውንም ሀገራቸውን ከመቀየር አልፈው እንደ ብራንድ ለአንድ ሀገር እንደ ብራንድ ሆነው ይቀመጣሉ ማለት ነውና እንግዲህ በዛሬው ዕለት ሰፋ አድርገን የምናነሳቸውን የተለያዩ አይነት ነጥቦች አሉ። ቁጭ ብላችሁ እንድትመለከቱ እንጠይቃለን። የመጀመሪያው የሚሆነው ሶሻል ሚዲያ ላይ በቀላሉ ገንዘብ የምናገኝበት ወይም ደግሞ ራሳችንን እንድንቀይር የሚረዳን የመጀመሪያው መስመር ሶሻል ሚዲያ ላይ ስንመጣ ጥሩ የሚባል ኮንተንት ይዞ መምጣት ነው። ይህም ደግሞ አሁን ካለንበት ሁኔታ ወጣ ያለ ቀየር ያለ ሰዎች ላይ ያልተለመደ አሁን ለምሳሌ በጣም ብዙ ሰዎች ዜና ማቅረብ ወይም ደግሞ የተለያዩ አይነት ክህሎት ሊኖራቸው ይችላል። ግን እናንተ በተለየ መንገድ አይን ውስጥ መግባት የምትፈልጉና ለየት ማለት የምትፈልጉ ከሆነ ተፈጥሮ ባላችሁ በራሳችሁ ተፈጥሮ ሊሆን ይችላል። የተለየ አይነት ተፈጥሮ ሊኖራችሁ ይችላል። ክህሎት ሊኖራችሁ ይችላል። ያንን ዘርፍ ይዛችሁ ደግሞ ወደ ገንዘብ የመቀየር ጥሩ የሆነ ፖቴንሻል ይዛችሁ መምጣት ነው። እንግዲህ ገንዘብ የምናገኝበት መንገድ በአራት በአምስት አይነት መንገድ ሊለያይ ይችላል። የመጀመሪያው ሶሻል ሚዲያ ላይ ለምሳሌ እንደ ፌስቡክ እና እንደ ቲክቶክ ያሉ ዘርፎች ላይ ጊፍቶችን በመቀበል ነው። ላይቭ ስትሪም ልታደርጉ ትችላላችሁ ወይም ደግሞ ላይቭ ላይ ገብታችሁ ከሰዎች ጋር ኢንጌጅመንት እየፈጠራችሁ የተለያዩ አይነት አስቂኝ ነገሮችን እያደረጋችሁ አስተማሪም ሊሆን ይችላል የራሳችሁን የሆነ ኮንተንት ይዛችሁ መታችሁ ይሄንን ሂደት በምታደርጉበት ጊዜ ሰዎች በተለያዩ አይነት ይዘት በተቀየሩ ለምሳሌ በአንበሳ ሊሆን ይችላል፣ በአበባ ሊሆን ይችላል፣ በኮከቦች ሊሆን ይችላሉ። እነዛ ስጦታዎች ገንዘብ አላቸው። እነዛን ስጦታዎች ለእናንተ ይሰጧቸዋል። እናንተም ደግሞ ገንዘብ ይኖረዋል ማለት ነው። በጊፍት መንገድ ገንዘብን መጀመሪያ ላይ ልታገኙ ትችላላችሁ። ሁለተኛው ደግሞ በአድቨርታይዝመንት ለምሳሌ ላይቭ ስትሪም እያደረጋችሁ ዩቲዩብ ላይ ሊሆን ይችላል። ትላልቅ ድርጅቶች እንደነ ኮካኮላ ሌሎችም ድርጅቶች የእናንተን ላይቭ ስትሪም ስፖንሰር በማድረግ ላይቭ ስትሪማችሁ ላይ ጥሩ የሆነ ገንዘብ ማግኘት ትችላላችሁ። ከዛም በተጨማሪ ደግሞ ሶሻል ሚዲያውን ተከፍታላችሁ የራሳችሁ የተለየ ፕሮዳክት ይኖራችኋል። ለምሳሌ ቻይና ይሄንን ነው የምታደርገው። በ5 በ6 ካሜራ ከዛም በሚበል በመቶዎች በሚቆጠሩ በተለያዩ አይነት ካሜራዎች ላይቭ ስትሪም ይገባሉ። የተለያዩ አይነት ፕሮዳክቶቻቸውን ያሳያሉ። ያም ፕሮዳክት ደግሞ በገንዘብ ይቀይሩታል። የራሳቸው ዴሊቨሪ ያላቸው እዛው ላይ ገንዘብ ታስገባላችሁ። አሁን ሀገራችን ላይ እንደውም እነዚህ ስራዎች እየተለመዱ ነው የመጡት። ለምሳሌ ቦርሳ፣ ጫማ ያላቸው ሰዎች ቲክቶክ ላይ ላይቭ ይቀመጣሉ። ቦርሳቸውን፣ ጫማቸውን ያሳዩአቸዋል። እናንተ ስትወዱት በአካውንታቸው ብር ታስገቡላችኋላችሁ። ዴሊቨሪ ይኖራቸዋል። ወይም ደግሞ ቀብድ መጀመሪያ ካስገባችሁ
ካስገባችሁ በኋላ ሂደቱ እቃው እናንተ ጋር እስከሚደርስ ድረስ በሶሻል ሚዲያ ወይም ደግሞ ቀጥታ ኦንላይን ላይ ይሄ ስራ ያልቃል ማለት። ቻይናም ይሄንን ነው እያደረገች ያለችው። ሁለተኛው መንገድ ይሄ ነው። ሌላኛው ደግሞ እንደነ ትዊተር ያሉ ተቋማት እናንተ ገንዘብ እየከፈላችሁ የዛን ቻናል ወይም ደግሞ የዛን ፎሎ የምታደርጉትን ሰው ኢንጌጅመንቱን የሱን ኢንፎርሜሽን በመውሰድ በዛም መንገድ ገንዘብ ማግኘት ትችላላችሁ። እንግዲህ አሁን በጠቀስኩላችሁ መንገድ በጣም በተለያየ ሁኔታ ሶሻል ሚዲያ ላይ ገንዘብ መስራት ትችላላችሁ። ከዛም በተጨማሪ ደግሞ እናንተ ሶሻል ሚዲያ ላይ ተጽዕኖ ፈጣሪ እንደሆናችሁ ሰዎች ሲያምኑ የራሳችሁ በጣም ብዙ ተከታዮች ሲኖራችሁ ፕሮሞሽን ይመጣላችኋል። ሰዎች የራሳቸው ያላቸውን ፕሮዳክት ወይም ደግሞ እቃ ተአማኝነት ባለው እውቅና ባለው ሰው ስራው እንዲስተዋወቅለት ሲፈልጉ የመኪና ድርጅቶች ሊሆኑ ይችላሉ፣ የምግብ ድርጅቶች ሊሆኑ ይችላሉ፣ የልብስ ድርጅቶች ሊሆኑ ይችላሉ። መተው እናንተን ያነጋግሯቸዋል። በዛ መንገድ የራሳችሁ ራይስ ይኖራቸዋል። በዛ መንገድ ፕሮሞሽን መስራት ይችላላችሁና ክፍያም ይኖረዋል ማለት። ነገር ግን አሁን ባለንበት ሁኔታ አገራችን ላይ ስለ ሶሻል ሚዲያ ያለው አመለካከት እጅግ በጣም አናሳና የወረደ ነው። ለምሳሌ አይሾስፒድ መጥቶ ኢትዮጵያን በጎበኘበት ጊዜ ስለ ሀገራችን ባህል፣ የአመጋገብ ስርዓት፣ ጭፈራችንን የተለያዩ አይነት ነገሮች ለዓለም በቀላሉ ሲያስተዋውቅ ነበር። ከተማችንን ስለደረሰችበት ስልጣኔም ጭምር ምን ያህል ሀገራችን ጽዱ እንደሆነች እንዲሁም ደግሞ አውሮፓውያኑ ስለኛ ያላቸውን አመለካከት በጣም በአጭር ሰዓት ማለትም አይሾስፒድ ኢትዮጵያ የመጣበት ሰዓት በሰዓታት የሚቆጠር ነው። ከ5 እስከ 6 ሰዓት በሚሆን ጊዜ ነው ኢትዮጵያ ላይ ስትሪም ሲያደርግ የነበረው። ያቺ ስትሪም ሰዓት ግን ዓለምን በገንዘብ በማይቀየር አድቨርታይዝመንት ነው ይቀየረው። ምክንያቱም በገንዘብ ብንከፍለው አይሾስፒድን በእውነት የምንችለው ሊሆን አይችልም። በጣም ብዙ ብር ነው ሊጠይቀን የሚችለው። ነገር ግን ያቺን ሰዓት መጥቶ በዛች ስትሪም ሰዓቱ ሀገራችንን በተቻለ አቅም እኛም ለማሳየት ሞክረናል። በዛች ሰዓት ግን አውሮፓውያኑ ስለ ኢትዮጵያ ያላቸውን አመለካከት ወይም ደግሞ ውጪ ያሉ ሰዎች ስለ ኢትዮጵያ ያላቸውን አመለካከት 100% እንዲቀይሩ እንዳደረጋቸው በጣም ብዙ ሰዎች ኢትዮጵያን መተው መጎብኘት ፍላጎት እንዳላቸው በጣም ብዙ ሶሻል ሚዲያዎች ላይ ሲንቀሳቀሱ እናንተም ተመልክታችኋል ብዬ አምናለሁ። እንግዲህ የሶሻል ሚዲያ ተጽዕኖ ይህንን ይመስላል። እንደ አይሾስፒድ ያሉ ትላልቅ ተጽዕኖ ፈጣሪዎች ሀገራችን ላይ በሚመጡበት ጊዜ ቱሪዝሙ ላይ የሚፈጥረው ትልቅ ተጽዕኖ ይኖራል። እንዲሁም ደግሞ ሀገራችን ላይ ያሉ ትናንሽ የሚባሉ ወይም ደግሞ ጀማሪ የሚባሉ ስትሪመሮች በጣም በተሻለ መንገድ እንዲሄዱ ብዙ የልምድ ልውውጥ ያደርጋል። እናንተም ደግሞ ፈራ ተባ ሳትሉ ይሄንን ሶሻል ሚዲያ ጀምራችሁ ራሳችሁን መቀየርና ማሳደግ የምትፈልጉ ከሆነ በጣም በአጭር ጊዜ ራሳችሁን መቀየር፣ ማሻሻል፣ ማሳደግ ትችላላችሁ ማለት ነው። ሳትፈሩ ሶሻል ሚዲያ የራሳችሁን ስልክ ብቻ በመጠቀም መጀመር ትችላላችሁ። በቀላሉ ራሳችሁን መቀየር ትችላላችሁ። ወደ ሶሻል ሚዲያ ቢዝነስ መግባት ለምትፈልጉ ሰዎች መጀመር የምትችሉት በጣም በትንሽዬ ነገር ነው። የራሳችሁን ስማርት ስልክ በመጠቀም እንዲሁም ደግሞ አንድ ሪንግ ላይት በመጠቀም ወደዚህ ቢዝነስ መግባት ትችላላችሁ። ይሄንን ስራ ለመጀመር ትልቅ ካሜራ አያስፈልግም፣ ትልቅ ላይት አያስፈልግም፣ ወይም ደግሞ ራሳችሁን በብዙ ማስጨነቅ የለባችሁ። ዋናው ነገር እዚህ ስራ ላይ ትልቁ ጠቃሚው ነገር ብለን የምናምነው ራሳችሁ ይዛችሁት የምትመጡት ጥሩ የሆነ ኢነርጂ፣ አይዲያ፣ የሚገርም ለማስተላለፍ የምትፈልጉት መልካም ነገር ብቻ መኖር ነው። ከዛ በተረፈ ሰዎች በጣም በቀላሉ ኢንጌጅ የሚሆኑት ሶሻል ሚዲያ ላይ አንድ ቪዲዮ ቫይራል ከወጣላችሁ፣ አንድ ቪዲዮ በጣም በቀላሉ ለሰዎች ኢንጌጅ ከሆነ በጣም በአጭር ጊዜ ፌመስ ትሆናላችሁ። ፎሎወራችሁ በአንድ ጊዜ ይጨምራል። ሰዎች ወደ እናንተ መምጣት ይጀምራሉ። ስለዛ ምንም መፍራት አያስፈልግም። በራስ መተማመናችሁን በደንብ መጨመር ትችላላችሁ። በዚህ ራሳችሁን በማስተዋወቅ ቤታችሁ ውስጥ ራሱ ጥሩ ሙያ ያላችሁ ሰዎች ሙያችሁን ይዛችሁ ወደ ሶሻል ሚዲያ መምጣትና ገንዘብ ማድረግ ትችላላችሁ። አሁን ከምንም ጊዜ በላይ ሶሻል ሚዲያን ወደ ገንዘብ የምትቀይሩበት ጊዜ ነው። የዛሬው ፕሮግራማችን ይሄንን ይመስል ነበረ። ስለ ሶሻል ሚዲያ በቂ እውቀት እንዳገኛችሁ እናምናለን። እንደነዚህ አይነት ተመሳሳይ ቪዲዮዎች እንዲመጣላችሁ ደግሞ ለቻናላችን አዲስ የሆናችሁ ሰዎች ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። በቀጣይ በተለያዩ ፕሮግራሞች እስከምንገናኝ ደግሞ ሰላም ቆዩን።